ሰላም ዩቲዩብ እንዴት ናችሁ? ዛሬ በሌላ ቪዲዮ ተገናኝተናል። ማንቸስተር ሲቲ ትናንትና ቼልሲን በእጅጉ አሳምኖ ያሸነፈበት ጨዋታ ነበር መካሄድ የቻለው 3-0 በሆነ ውጤት ያለቀው ማለት ነው። ስለዚህ ስለሱ ጨዋታ ብቻ አተኩረን የሆነ ነገር ለማለት እና ከአርሰናል ጋር ደግሞ ስላላቸው ግንኙነት ማለት የዚህ ማሸነፍ ለአርሰናል ምን ማለት እንደሆነ አንዳንድ ነገሮችን ብለን ስለ ጨዋታውም የተወሰነ ነገር አንስተን ለመለየት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ትናንትና ማንቸስተር ሲቲ በደንብ በልጦ የነበረበት ጨዋታ በተለይ ሪያል ማድሪድ ከቻምፒየንስ ሊጉ ከወጡበት ጨዋታ ጀምሮ በጣም በጥሩ ሁኔታ እያደገ የሄደ ቡድን እንደነበር መመልከት ትችላላችሁ። ብዙ ጊዜ የሚባል ነገር ነው ፕሪሚየር ሊግ ወይም እንዲህ የሊግ ፌዝ ያለውን ሁኔታ የምታሸንፉት በእድል በምን ሳይሆን ኮንሲስተንት ሆኖ ፐርፎርም በማድረግ እና ጥሩ ነገርን በማሳየት ነው። ጋርዲዮላም ብሏል ቻምፒየንስ ሊግ ላይ የትኛውም አንዳንድ ነገሮች ሪፍሪ ኢንቮልቭመንት ይኖረዋል፣ ቶፕ ተጫዋቾች ማግባት ሊኖርባቸው ይችላል። እሱ ነገር እዛ ጨዋታ ላይ ባይኖርና ቲሙ ግን እንደ ቲም ራሱ ጥሩ ቢጫወት ዋንጫ ላይ ያሳካ ይችላል ወይ ደግሞ ሊባረር ይችላል። ነገር ግን ፕሪሚየር ሊግ ላይ ሲሆን ሲዝኑን ሙሉ ወጥ የሆነ አቋም ማሳየት ይገባል። የተበላሸ አቋም እንኳን ኖሮ እያሸነፋችሁ ብትሄዱ ሊጉ ምህረት የሚያደርግ አይደለም። በቀጣዮቹ ጨዋታ ኤክስፖዝድ የመሆን ነገራችሁ እየጨመረ ይሄዳል እና ማንቸስተር ሲቲ ከቻምፒየንስ ሊግ ወጣ። ነገር ግን ከቻምፒየንስ ሊግ ከወጣ በኋላ ሌላኛውን ሲቲ ነው ደግሞ አሁን እያየን የምንገኘው። ስለዚህ በጣም በአሪፉ የተገነባ እንደ አዲስ ብቅ ያለ ሲቲ ነው ትናንትና የተመለከት ነው። ፈርስት ሃፍ ቼልሲዎች ዳሜጅ ሚኒማይዝ ለማድረግ ሞክረዋል። እኔ የትናንቱ ጨዋታ ላይም የቼልሲ ፐርፎርማንስ ጥሩ ነው ለማለት በእጅጉ የሚያስቸግር ነው። ምክንያቱም ሀሳባቸውም የነበረው ተርኖቨሮች የሚኖሩ ከሆነ ወይ ደግሞ ረጃጅም ኳሶችን በመለጋትም ጭምር የሚገኙ ድሎችን ለመፍጠር ወይ በካውንተር አታክ ቢሃይንድ ራን በማድረግ የሚተዉትን ስፔሶች ቶሎ ቶሎ ለማጥቃት መሞከር ይመስለኛል ዋነኛው ሀሳባቸው ሆኖ የገቡት ትናንትና። ነገር ግን ያንን እድል ሲቲ ባልሰጠበት ሁኔታ አንዳንድ ሞመንቶች ነበሯቸው፣ ግን ኦፍሳይድ የተባለው ኳስ ነበረ። ሌሎችም ሊጠቀሱ ይችላሉ፣ ግን ዶሚናንት አልነበረም። ቢግ ፒክቸሩን ከሆነ የምንመለከተው ጨዋታ ላይ የሲቲ የበላይነት በደንብ ቁልጭ ብሎ የታየበት፣ ነገር ግን ፈርስት ሃፍ ሪስኩን ሚኒማይዝ አድርገው የወጡበት ጨዋታ ሆኖ ነው ትናንትና ማለፍ የቻለው። ማንቸስተር ሲቲ ግራውንድ ሳይድ ይሄ ዶኩ ያለበትን ሳይድ ለማጥቃት እጅግ እያሰቡ ነበር ሲጫወቱ የነበረው። ሲቲዎችም ቼልሲዎችም ይህ ነገር ገብቷቸው አንድ ለአንድ አይዞሌትድ ሆኖ እንዳይገናኝ ለማድረግ ሲሞክሩ ነበረ። እነ ስቴቫኦ፣ አንድሬ ሳንቶስ በተለይ ወደኋላ እየተመለሰ ባክ ፋይቭ ሁሉ እንዲሆኑ እያደረጋቸው ነበር እና በጣም በጥሩ ሁኔታ ሃንድል ለማድረግ ሞክረዋል። እውነት ለመናገር የሚያስፈሩ አጋጣሚዎች አልነበሩም አለ። ምክንያቱም በተለይ ኦራይሊን በመጠቀም ፒን እያደረጋቸው ማለት ነው ሌሎቹን ተጫዋቾች ዶኩ ብቻውን እንዲገናኝ ለማድረግ ይሞክራል፣ ኮምባይን ለማድረግ ይሞክራሉ። እንደውም አንድ ኳስ የምታስታውሱ ከሆነ በርናንዶ ሲልቫ መጥቶት ሳንቼዝ ያዳነው ኳስ አለ እና ፈርስት ሃፍ 30 ምናምነኛ ደቂቃ አካባቢ እሱ ኳሳውን ጥሩ ማሳያ ይመስለኛል። በጣም ትሬት እንደሆኑባቸው ሴሜኒዮ ጨዋታው ሲጀመር ራይት ሃንድ ሳይድ የነበረው ሙቭመንት ጥሩ ነበረ፣ ነገር ግን የቀጠለ አልነበረም። ጨዋታውን ስዊች አድርገው ጭራሽ በዶኩ ኦራይሊ አማካኝነት የሚፈጠሩ አደገኝነቶችን ለመጠቀም ነበር ሲሞክሩ የነበረው። ቼልሲ ግን ሃንድል ለማድረግ እየሞከሩ ማለት ነው። ከዛ በፊት ግን ሶስተኛውን ጎል የምታስታውሱ ከሆነ ወደ ሌላው ሀሳብ ከሜዲ በፊት ካይሴዶ ነው አይደል አንደር ፕሬሸር ተቀምጦ ጎሉ መቆጠር የቻለው። እዚህ ጋር ካይሴዶ ጥራት ያለው ተጫዋች እንደሆነ ታውቃላችሁ፣ ሊተች የሚገባው ነው ብዬ አላስብም። ግን እሱ ፓተርን የመጣው የመጀመሪያው ጊዜ አይደለም፣ እዛ ሞመንት ላይ ብቻ የተፈጠረች አጋጣሚ አይደለም። ጨዋታውን አስተውላችሁ ከሆነ በሌላም አጋጣሚ ካይሴዶ እንደዚህ ኳሱን እነ ሃላንድ አጨናንቀው ተቀብለውት፣ ነገር ግን ወደ ጎል የሄደው ኳስ ጥሩ ሳይሆን ቀርቶ ተነጥቀው ነው እንጂ ሌላም ችግር ሊፈጥር የሚችል አይነት ሁኔታ የነበረበት ሂደት ነበር የነበረው። ነገር ግን ጎሉ አልተቆጠረም። የዚህ ጋር ምን ለማለት ፈልጌ ነው፣ እግር ኳስ ፓተርን ነው ምንም ነገር። ካይሴዶ ተሳሳተ፣ ቀጥሎ ጎሉ ሳይቆጠር ቀረ። በሚቀጥሉ አጋጣሚ ግን ተሳሳተ፣ ጎሉ ተቆጠረ እና እንደዚህ አይነት ፓተርኖችን መመልከት መልመድ ጥሩ ይመስለኛል። ምክንያቱም አንድ ተጫዋች
ትልልቅ ጨዋታዎች ላይ በጣም ሳይኮሎጂካሊ ያደገ ማይንድ ሴት ያሉት ተጫዋች ካልሆነ በስተቀር የመቀማትና ጎሉ ለመቆጠር እድል ሊያበረክት ይችላል። የመጀመሪያው ስህተቱ ሊያስደንግጦት ለቀጣይ ስህተቶች እንዲዳረገው ሊያደርግ ይችላል እና ትናንት የተመለከትነው እሱን ነበረ። በዚሁ አያይዤ የሲቲንም ካውንተር ፕሬሲንግ ማድነቅ መቻል አለብን። ምክንያቱም እዛው አፍነው ሲቀበሏቸው ትመለከታላችሁ። በጣም ፊዚካል ይሆናሉ። አስደማሚ የሆነ ከኳስ ውጭም ከኳስ ጋርም የነበረ እንቅስቃሴ ነበር ማንቸስተር ሲቲ ሲያስመለክቱን የነበረው። ስለዚህ ፕሬሲንጋቸውን አሁን ለማነጻጸርም ይመቸናል። ምክንያቱም አርሰናልን እየተወቀሱበትና እየደከማቸው ከመጡት ነገሮች መካከል አንደኛው ፕሬሲንጉ ነው። አርሰናል አፈግፍጎ ዝም ብሎ ሚድ ብሎክ ነገር እየሆነ ነው። አሁን ፕሬሲንጉ ኢንቴንሲቲው በዛ ልክ አይደለም። የአይምሮም የሰውነትም መዛል ፊዚካል ፋቲግም ሜንታል ፋቲግም ስላለባቸው ማለት ነው። ስለዚህ ሲቲ ግን የሚቀጥሉበትን መንገድ ስትመለከቱት አስገራሚ ነው እና ምንድነው ይሄ ነገር ተብሎ ሲጠየቅ ጋርዲዮላን ሰምታችሁት ከሆነ ያው ፀሐይ ነው አለ። ፀሐይ ቢኖር ኑሮ በጃንዋሪ ራሱ ቻምፒየን እንሆን ነበር አይነት ነገር አስተያየት ነው የሰጠው። ስለዚህ እንዲችን እንኳን እንደ ቀልድ የምናልፋት ሀሳብ ነች። ምክንያቱም በፀሐይ ምክንያት አይደለም፣ ግን የሲቲንም ሌቭል ለመረዳት እንዲያስችለን ነው። ምክንያቱም እንዲህ ቶፕ እየሆኑ መቀጠል ለሁሉም ቡድኖች የተሰጠ ነገር አይደለም። ደግሞ ሌላኛው ከባዱ ነገር ጋርዲዮላ አስተያየቱ ላይ አክሎ ምንድን ያለው እኛ አሸንፈናል፣ እያሸነፍን ነበረ፣ ብዙ ጊዜ አሸንፏል አይደለ? ነገር ግን ሁልጊዜ እሱን አይደለም የምናየው። አሁን ያለንበት ምንድን ነው? ስለዚህ ምንድነውስ ማድረግ ያለብን የሚለው ላይ ነው እንጂ የምናተኩረው ያለፈው ሰክሰሳቸው ይዟቸው መዘናጋት ውስጥ እንደማይገቡ ይናገራል። እና ይሄ ትልቅ ነገር ነው። የጋርዲዮላንም የመሪነት ብቃት በጣም እንዲደነቅ የሚያደርገው የተጫዋቾቹንም ደግሞ ለሰውየው ታዘው እዚህ ደረጃ ላይ መገኘታቸውን እንድናደንቅ ከሚያደርጉ ነገሮች መካከል ነው። ምክንያቱም ብዙ ጊዜ ዋንጫ የበላን ቲም በተለይ ትሬብል ካሳካ አንድ ቡድንማ ያንን ዋንጫ ድጋሜ ለማሳካት ፍላጎት ሊያሳጣ ይችላል። ለምሳሌ ፕሪሚየር ሊግ የበላ ተጫዋች ቀጣይ ታርጌቱ ቻምፒየንስ ሊግ ነው። ቻምፒየንስ ሊግ በልተው ፕሪሚየር ሊግማ ያነሱ ከሆነ ለፕሪሚየር ሊጉ ይነሳሳሉ። ግን ሁሉንም ትሬብላውን ቢያነሱ ለየትኛው ዋንጫ ይነሳሳሉ? እና ለአሰልጣኙ ትልቁ ፈተና ዋንጫ የበላን ስኳድ ድጋሜ አነሳስቶ ለዛ ዋንጫ እንዲታገል ማድረግ ነው። በዚህ በኩል ፔፕ ጋርዲዮላ በጣም ሊደነቅ ይገባል ብዬ አስባለሁ። ብዙ አሰልጣኞች ፌል የሚያደርጉት አልበላችሁትም፣ አላሳካችሁትም ይሄን ዋንጫ ግን አሁን እስቲ ለዚህ እንታገል በሚል ነው። አርሰናል እንደዚህ አይነት ትግል ላይ ነው። ምክንያቱም ለረጅም ዓመት አላነሱም። ስለዚህ ይህንን ነገር እንቋጨው፣ ትረስ ዘ ፕሮሰስ የሌለ አርቴስታ እሱን እናሳካ፣ ግቡን እንምታ ብላችሁ ስትሄዱ የበለጠ ድራይቭ ይሆናል፣ ሞቲቬሽን ይኖረዋል ማለት ነው። ነገር ግን ያሳካን ቡድን ሁሌ እንዲያሳካ መጠበቅ ከባድ ነው። ስለዚህ በዚህ በኩል ሊወደሱ የሚገባቸው ይመስለኛል። ጨዋታው ሰከንድ ሀፍ እንዴት ነው በተወሰነ ሺፍት ያደረገ ነበረ። በርናንዶ ሲልቫ 24 ዘፒች ወደፊት ትንሽ እንዲሄድ የተደረገ ይመስለኛል። ኢንስትራክሽናል ነው። በነቸርኪም ትንሽ የሆነ የሀፍታይም ንግግር ሳይኖራቸው አይቀርም ከጋርዲዮላም ጋር ፖዚሽኒንጉን በጣም ያሻሻለበት ይመስለኛል በእኔ እይታ። ስለዚህ ራይት ሃንድ ሳይዱንም እንዲጠቀሙት የነ ሴሜኒዮን ፓርት እንዲነቃቃ ሆነ። ቸርኪ በጣም በአስገራሚ ጥራት ነበረ ሲጫወት የነበረው። ጎሉም እንዲገኝ የኦራይሊም የሁለተኛውም የጌሂም ጎል እንዲገኝ ምክንያት የሆነ ተጫዋች ነው። ስለዚህ ስለሱ ታለንት ማውራት ብዙ የሚያስፈልግ አይመስለኝም። በጣም የታወቀ ጥራት ያለው ተጫዋች ስለሆነ ማለት ነው። ጎሉ እንዲገኝ ሆነ። እዚህ ጋር ስለ ኦራይሊ ማውራት አለብን። በጣም አደገኛ የሆነ መሳሪያ ስለሆነ ለፔፕ ጋርዲዮላ ማለት ነው። በተለይ ያደነኩት ነገሩ ኮምባይን ማድረጉ በጣም ጥሩ ነገር ሆኖ ግን ፊዚካል ባትል ላይ በጣም አደገኛ የሆነ ተጫዋች ነው። ፕሪሚየር ሊግ ዴማንድ የሚያደርገው እንደዚህ አይነት ተጫዋቾችንም ነው። ልጁ ደግሞ በዛ ልክ የተሰራ ሆኖ የተገኘ ነው እና ሲያደርጉ የነበረው እንቅስቃሴ በጣም አስገራሚ ነው። እያንዳንዱን ባትል ለማሸነፍ ምንም የማይፈራ ኤሪያል ዱዌሉ ላይ አሁን ለምሳሌ የነ ሳንቶስን ተመልክታችኋል አይደለ? ሚስማች ነበረ። ጎሉ ሲቆጠር ለኦራይሊ ፊት የሚያደርገው ተጫዋች አይደለም ኦራይሊን እንዲይዘው የተደረገው እና በቀላሉ ነው። ቀድሞ እኮ ይዞታል። አይታችሁት ከሆነ እስካን ሁሉ አድርጎ እሱን ተጣብቆበት ነበር የነበረው። ግን ዋንስ ኳሱ ሲሻማ ኦራይሊ ሌላ ታሪክ ውስጥ ነው። ጎሉን
ለማግባት በእጅጉ ቀርቦ በጥሩ ሁኔታ ያስቆጠረበት ሁኔታ ነው የነበረው እና በአጠቃላይ እና ኦራይሊ እንደ አዲስ እያንሰራሩ ያሉ ምርጥ ተጫዋቾች መሆናቸውን የተመለከትንበት በጣም ጥሩ ደረጃ ላይ ወደፊትም ሊደርሱ የሚችሉ ፊዚክሊም አሁን ቴክኒካል ኳሊቲውም እያደገ ያለ ይመስለኛል። አሁን እንዲል ብሎ ለመደምደም ሪሰርች ሊፈልግ ይችላል። ግን ከዚህ በፊት የነበረው ኦራይሊ በተለይ ከጃንዋሪ በፊት የነበረው የቴክኒካል ኳሊቲ እኔ በዚህ ልክ ነው ለማለት ያስቸግረኛል እና እሱን የሚጠቀምበት መንገድ በጣም አስገራሚ ነው። ክሬዲቱን ለጋርዲዮላ መስጠት ሁሉንም እንዳይሆን ነው እንጂ ተጫዋቾቹን በምን ያክል መንገድ እንደሚጠቀማቸው ስትመለከቱ በጣም አስገራሚ ነው። ቸርኪን ቶፕ ታለንት ነው ይታወቃል። ነገር ግን ለዶናሩማ ቀረብ ብሎ ሁሉ ነው የሚጫወተው የሚል አስተያየትም ሰጥቷል ጋርዲዮላ እና ማሻሻል ያለበት እንደሆነ ነገር ነው ሀሳቡ። ምክንያቱም ከኳስ ጋር አሪፍ ሆኖ ለመታየት ሳይሆን አላማው እንደዚህ አይነት ኳሊቲ ካለ ወደ ፋይናል ሰርድ ጠጋ ብለህ ጎል አሲስት ላይ ነው በደንብ እየተሳተፍክ ኢምፓክት ማድረግ ያለብህ ጨዋታውን እንጂ ወደኋላ ዲፕሊ መመለስ ላያስፈልግ ይችላል ብሏል። ትክክል ነው። ተጫዋች እንደዚህ አይነት ነገር ሊኖራቸው ይችላል። ግን ወደፊት ይበለጠ እያደገ ሲሄድ ከኤክስፒሪየንስም ጋር ብዙ ነገር ሊለውጥ የሚችል ተጫዋች እንደሆነ መመልከት ትችላላችሁ። በጥሩ ሁኔታ በቃ ሃንድል ተደረጉ ማለት ነው ሲቲዎች። ሲቲ ሃንድል አደረጋቸው ቼልሲዎችን። ጨዋታው በአጠቃላይ እንደዚህ አይነት ቅርጽ ነበር የነበረው። ቼልሲ አንዳንድ ሞመንቶች ቢኖሯቸውም ያልተጠቀሙባቸው፣ ግን እንደ እቅድም ስትመለከቱ ፔፕ ጋርዲዮላ በደንብ ዶሚኔት ያደረገበት አንዳንዴ 4-2-4 ይሆናሉ። ላይ ታችኋቸዋል ሲቲዎችን ልክ አርሰናል ጋር እንዳደረጉት። አንዳንድ ልዩነቱ የመሰለኝ እኔ ጃምፕ ያደርጋሉ አንዳንዴ ወደ ቼልሲ ጎልኪፐር፣ ምክንያቱም ሳንቼዝ ይሳሳታል ብለው አስበው ይሁን አይሁን እንግዲህ እርግጠኛ አይደለሁኝም። ኢረር ፕሮን የሆነ ተጫዋች ከሆነ ፕሬስ ብናደርገው የበለጠ ሊሳሳት ይችላል በሚል ነው የሚመስለኝ። ግን የሲቲን አቋቋምና ሁኔታ ከኳስ ውጭ የነበረውን በጣም ማድነቅ ያስፈልጋል። ቼልሲዎችም አርሰናል በተቸገረበት መልኩ ነው የተቸገሩት ብዬ ነው ማሰብ። ምክንያቱም ቢልድ ማድረግ በጣም ፈተና ሆኖባቸው ነበር። የጌም ፕላን አይመስለኝም። ጌም ፕላኑ ካውንተር ሊሆን ይችላል። ነገር ግን አንዳንድ ሞመንቶች ላይ ቢልድ ማድረግ ከፈለገው አለማድረግ የሲቲን ጥንካሬ እንጂ የእነሱን የጌም ፕላን ይበለጥ ያሳያል ብዬ አላስብም። አሁን ከአርሰናል ጋር ለሚኖራቸው ጨዋታ የበለጠ ነገሩን አጓጊ እንዲሆን አድርጎታል። አርሰናል ተሸንፈው ነው የመጡት። መሸነፍ በራሱ ሁልጊዜ እንደሚባለው የሚፈጥረው የራሱ ተጽዕኖ አለ። በተለይ ደግሞ ለአርሰናል ይሄ ታይም ማለት የበለጠ የሚሸነፉበት ወቅት ስለሆነ ብዙ ችግሮችን ይዞ የሚሄድ ጊዜ ነው። ምክንያቱም በተደጋጋሚ አርሰናል ፌል የሚያደርገው ዚዚ ታይም ላይ ነው። ስለዚህ ይበለጠ ትራውማውን ትሪገር የሚያደርግ ይመስለኛል። ለእኔ ግን ተመልሰው ይህንን ጨዋታ ከማንቸስተር ሲቲ ጋር ማሸነፍ የሚችሉ ከሆነ ወደ ትልቅ ዴስቲኒ ሊወስዳቸው ይችላል። ካልሆነ ግን ይበለጠ ማንቸስተር ሲቲን ደግሞ ለዋንጫው የሚያቀርብ ነው። እነ ዶኩ እንደተናገረው አሁን ያልኩትን ዶኩ ብሎታል። ከአርሰናል ጋር ያለው ጨዋታ ዋንጫውን የሚወስነው ነው። ካሸነፉን በእጃቸው ይሆናል፣ ካሸነፍን ግን በእኛ እጅ ነው የሚሆነው። እኔ ደግሞ ፈልገው በእጃችን እንዲሆን ነው አይነት አስተያየት ተሰጥቷልና በጣም ትክክለኛ ሀሳብ ነው። አርሰናል ኤቲሃድ ላይ የሚጮትበትን መንገድ ነው አሁን ብዙ ሰው ለማየት የሚፈልገው። ኢንፌሪየር ሆኖ መግባት ነው፣ ሪስክ ሚኒማይዝ አድርጎ አቻ ለመውጣት ነው፣ ወይስ ደግሞ ደፍሮ የዋንጫ ቲም እንደሚያደርገው ጨዋታውን ገሎ በእጃቸው ለማድረግ ነው የሚሄዱት የሚለውን ለማየት የሚያጓጓ ይመስለኛል። ምክንያቱም አርሰናል በተደጋጋሚ እያደረጉት ካሉት ነገር አንጻር ስትመለከቱ እንደዚህ አይነት አጫወት የራቃቸውና በአንደርዶግ እየሆኑ መግባት እየተለመደ ያለ በሚመስል ሁኔታ ነው አጫወታቸው። ስለዚህ በምን አይነት ቅርጽ ይቀርባሉ የሚለውን ለማየት ያጓጓል። ሲቲስ በምን አይነት የደጋፊ ድባብና የታክቲክ ፕላን እንደሚገቡም ለማየት የሚያጓጓ ጭምር ነው። ምክንያቱም ሜዳው ኤቲሃድ ነው። ቫይቡ በጣም ልዩ ሆኖ ሊጠብቃቸው ይችላል። ምክንያቱም ዋንጫውን ዲተርምን የሚያደርገውም ጨዋታ ሊሆን ስለሚችል ማለት ነው። ጋርዲዮላ አርሰናልን በጣም በማክበር ውስጥ ነው ሀሳቡን የሰጠው። በጣም ማከብረው ቡድን ነው። አስቡት፣ የተሸነፈው ጨዋታ ትንሽ ነው። ስለዚህ በጥቂት ሳምንታት ውስጥ አርሰናልን ደጋግሞ ማሸነፍ ከባድ እንደሆነ አጽንኦት ሰጥቶ ነው የተናገረው እና ምን ሊመስል እንደሚችል ለማየት የሚያጓጓ ፕሪሚየር ሊጉን ይበለጠ እንድንጠብቅ የሚያደርግ ነው። አርሰናል ደግሞ አሁን ቻምፒየንስ ሊግ አላቸው ከሊዝበን ጋር፣ ሌላኛው ፈተና ማለት ነው። እነሱ ረፍት በሚሆኑበት ጊዜ ለአርሰናል ሌላኛው ፈተናው ጨዋታ ማድረጉ ነው። ፔፕ ጋርዲዮላ ስለዚህ ሀሳብ ሲጠየቅ ያው ኢንዳይሬክትሊ ነው እሱ የሚመልሰው እንደምታውቁት።
መጫወታቸው ለቀጣዩን ጨዋታ ኢምፓክት እንደሚያደርገው ግልጽ ነው። ሮቴትም አደረጉም አላደረጉም የሚኖሩ ተጫዋቾች ስለሚኖሩ ማለት ነው። ግን እሱ የመለሰው መልስ እኔም እንደዚህ አይነት ጨዋታ ቢኖረኝ እመርጣለሁ። ቻምፒየንስ ሊግ መውጣታቸው ብዙ እንደማያስደስተውና መጫወት እንደሚፈልግ ነው የተናገረው። ግን ለሲቲ በተለየ አድቫንቴጅ ይሆንለታል ተብሎ ይታሰባል። ምክንያቱም ደክሞ የሚመጣ እግር አርፎ ከሚመጣ እግር ጋር ስለሆነ ጨዋታቸውን እንዲያደርጉ የሚደረገው ማለት ነው። በምን አይነት መልኩ አፕሮች እንደሚያደርጉት አርቴታንም ዲፋይን የሚያደርግ ሊሆን ይችላል። ዋንጫውን የሚያሳካ ከሆነ ራሱን በፕሪሚየር ሊጉ ወደ ኢሊት ከሚባሉት የዋንጫ አሳኪ ትልቅ አሰልጣኞች ውስጥ የሚመድብ፣ ተሸንፎ ዋንጫውን የሚያውጡ ከሆነ ደግሞ አርቴታ ጥሩ ቡድን ገንብቶ ዋንጫ ግን ማሳካት የማይችል አሰልጣኝ ወደሚል የድምዳሜ ውስጥ የሚከት ይሆናል ማለት ነው። ምክንያቱም ከዚህ በኋላ የትኛውስ ጊዜ ነው ተሰጥቶት ምን ሊያደርግ ይችላል? ምክንያቱም ጊዜው በጣም ትልቅ ነው። አሁን ወደ 6 እንደዚህ ዓመት እየተጠጉ ስለሆነ ሲቲ በጋርዲዮላ ስር ብዙ ነገር ያደረገበት ዓመት ስለሆነ የበለጠ ጫናውንም የሚጨምር ጨዋታ ይሆናል ተብሎ ይታሰባል። እንዴት ሪያክት እንደሚያደርጉም ለማየት የሚያጓጓ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቴንኪዩ